ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅር አብዝቼ እመኝላችኋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ዛሬ የተፈጠሩ ነገሮች በጣም እጅጉኑ የሚያስደነግጡ ነገር ናቸው። አንዳንዴ በነገራችን ላይ ከወዳጅ ጠላት ይሰውራችሁ ነው። በተለይ ብሩክ እንግዲህ በጣም የአብርሃም ወዳጅ እንዲሁም ደግሞ ከአብርሃም ጋር በጣም የቅርብ ጓደኛ የሆነ ልጅ ነውና ዛሬ ላይ እንግዲህ ትናንትና ከዳኒ ላይ የወሰደውን ፋይል መልሶ እንግዲህ ለዳኒ ሰጥቶታል። ሩታም ዛሬ በጣም ደስተኛ ነበረች ከብሩኬ ጋር ማለት ነው። በነገራችን ላይ እንደምታውቁት ብሩኬ በተለይ ከሩታ ጋር ያላቸው ኮሚኒኬት ጥሩ አልነበርም። ለምን ሩታና አብርሃም አብሮ እንዳይሆኑ ወይም ደግሞ ከሄርሜላ ጋር እንድትሆን የሚፈልግ ልጅ ነበርና ግራ የሚያጋባ ነገር ነው የኔ ውዶች ማለት ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ስለዚህ አሁን ላይ ሩታን ወደማይሆን መንገድ እየወሰዷት ነው ያሉት እንጂ ሩታን እየጠቀሟት አይደለም ያሉት። በነገራችን ላይ ዳኒም የሆነ እንዴት ነው ወዳጅ መስሎ ጠላት እየሆነ ነው እንጂ ያለው ምንም ሩታን የሚጠቅማት ነገር እያደረገ አይመስለኝም አሁን ላይ። ለምን ብትሉ ነገሮች ማስተካከል ቢፈልግ በዚህ መንገድ አይደለም። አዎ ሩታ በዚህ መንገድ እንግዲህ ብትበቀለውም ትክክል ነች እያላችሁ ያላችሁ ልጆች አሉ። ኦኬ ከዚህ በፊት በደረሰባት ነገሮች በደረሰባት ጫና በእርግዝኗ ብዙ ነገሮችን አብርሃም አጥፍቷል፣ ብዙ ነገሮችን አድርጓል። ግን ይሄን ነበር ማጸፋው ማለት ነው። አንዳንዴ በቃ በልጣችሁ መገኘት። ሩታ ማለት በጣም ኳሊቲ ያላት ልጅ፣ በጣም ጀግና፣ በጣም ጎበዝ የሆነች ልጅ ናት። ግን በዚህ መንገድ አልነበረም መመለስ የነበረባት ማለት ነው። ለምን በቃ አንዳንዴ እንደተከበራችሁ ተከብራችሁ መኖር የመሰለ ነገር ምንም ነገር ነው እዚህ ምድር ላይ። ከክብራችሁ የበለጠ ምን አለ? በነገራችን ላይ በክብራችሁ እንዳትደራደሩ። ስለዚህ ሩታ ነው ደግሞ አይሆን መንገድ ዳኒም እየመራት ነው ያለው። ባይሆን መልካም ነው። እርግጠኛ ነኝ ፋይሉም ደግሞ እውነት ላይሆን ይችላል። ምናልባት ፋይሉን ይዞ መጣ ተባለ እንጂ ምናልባት የመጣው ፋይል ምናልባት ባዶ ሚሞሪም ሊሆን ይችላል። ገብቷችኋል አይደለ? እውነት ደግሞ ሩታ በዛን ያለ እውነት መስሏት ነው አይደለ የፈነጠዘችው። እውነት ስበው ሌላ ሴራ የታቀደላት ነገር ቢኖር ምን አስቦ ነው እንደዛ? በጣም ደስተኛ ነበረ፣ እሷም በጣም ደስተኛ ነበረች። ለምንድን ነው እንደዚህ የሆነ ብሎ ቆም ብሎ ማሰብ መልካም ነው። ለምን ትላንት ለእናንተ መጥፎ ነገር የሚያሳያው ትላንት ለእናንተ ጥሩ ያልነበረ ሰው በድንገት መጥቶ የጠላት ወዳጅ ሲሆንባችሁ ሊያስደነግጣችሁና ለምን ብላችሁ ቆም ብላችሁ እንድታስቡ ያደርጋችኋልና ትላንትና እንደውም ደስታ ከነሱ ህይወት ከሁለቱም ህይወት እንደወጣ ሰላም እንደሚሻላቸው ከምንም በላይ ሰላም እንደሚቀድም እንግዲህ ተነጋግረው ተለያይተዋል። በተለይ አሁን ደስታ ከነሱ ህይወት ወጥቷል አይደለም። አልወጣም ደግሞ ያሉት አቤልና ብሩክ ናቸው። አቤልና ብሩክ እንግዲህ አብርሃም በጣም የቅርብ ወዳጆች፣ በጣም ከልጅነታቸው ጀምሮ አብሮ አደጎች ናቸው። ግን ደግሞ ጓደኝነትም የራሱ ቦታ አለው፣ ወንድምነትም የራሱ ቦታ አለው፣ ሚስትም በአጠቃላይ ፋሚሊ የራሱ ቦታ አለው እና ምንም ቢሆን ከጓደኞቹ እኮ ሩታ ልትበልጥበት አይገባም። ሩታ ናት፣ በተለይ የልጁ እናት ናት፣ በቃ ግማሽ ጎኑ አካሉ ናት እና በቃ አላደለ ነገሮችን ሰላም ለመፍጠር አዎ በነገራችን ላይ አሁን ላይ ይህን ነገር የሚሰሩት በቃ ቻናላቸውን ለማሳደግ ነገሮችን ያው እኛም ሰዎች ስንባል መጥፎ ነገሮችን ነው የምናበረታታው እንጂ መልካም ነገሮችን አናበረታታም። እስኪ አንድ መጥፎ ቪዲዮ የሰራ ሰውና ጥሩ የሰራ ሰው ቪዲዮ ብታዩት የተለያየ ነው። ገብቷችሁ አይደል? አንድ አይነት እይታ የለውና ከዛ ማንጻር ይመስለኛል። ግን ደግሞ ምንም ቢሆን አብርሽዬ አብራችሁ ብትሆኑ ሰላምን ብትፈጥሩ ሩታን በማይሆን መንገድ ባታሰድባት፣ ሰዎች እንዲናገሯት፣ ሰዎች እንደፈለጋቸው እንዲደነፉባት ባትፈቅድ መልካም። ለምን እሷ የምትሰራው ፓርት በጣም የከበደውን በጣም የሆነ ሰዎች እሷ ላይ ጫና እንዲያደርጉ የሚሆነውን ቪዲዮ በጣም እሷ ናት የምትሰራው። ሲቀጥል ደግሞ በራሷ ቻናል ቪዲዮ እየተለቀቀ አይደለም። ሁሌ የሚለቀቀው በእናንተ ቻናል ነው፣ በሌሎች ቻናል ነው። ለምን በእሷ አይለቀቅም? ለምንድን ነው እሷስ የራሷን የሆነ ነገር እንድታደርግ ማትፈቅድላት? ለምንድን ነው በአንተ ቻናል በሌሎች ቻናል የሚፖሰተው? ለምን? ሲቀጥል ደግሞ በጣም ዛሬ እንግዲህ በጣም ያስገረመኝ ያስደመመኝ ነገር ሜሪ ናት። ሜሪ እስከ ዛሬ የት ነበርሽ? ከዚህ በቀደም የምታውቁ ከሆነ በአብርሃምና በሩታ ህይወት ላይ ገብታ እንግዲህ በጣም ብዙ ጫናዎችን የፈጠረች በጣም ነገሮችን ብጥብጥብጥ አርጋ እንደማይሆን አርጋ የወጣች ሴት ናት። አሁን ደግሞ የራሷን ቻናል ለማሳደግ ስትል እንግዲህ በዚህ መንገድ መታለች። ቡዜንም ደግሞ በዚህ መንገድ ልትናገረት አይገባም ነበር። ለምን ብትሉ ምንም ቢሆን ቡዜ ከሩታ ጎን የቆመች ነበረች አይደለ? ሩታም ዛሬ ትክክል አይደለሽም። እውነት እኔ ዛሬ ላይ ሩታ ትንሽ ደስ አላለኝም። ብቻሽን አይደለሽም። የሆነ የተገደድሽውን ያስገደዱሽ ነገር ሁሉ ያለው ነው ይመስለኝ እንጂ ትክክለኛው ሩታ አንቺ አይደለሽም። ለምን ቡዜ በሰዓቱ ከአንቺ ጋር ቆማ ነበረ።
በሰዓቱ ካንቺ ጋር ነበር ስትወግን የነበረው። በሰዓቱ ካንቺና ካንቺ ጎን ሆና ነበር ስትናገር የነበረው። በተለይ የአብርሃም ቤተሰቦች ለአንቺ ያላቸው ክብር ሳላደንቅ ምንም ወደ ኋላ አለም። በጣም ነው የማይከብርሽ፣ በጣም ነው የሚወዱሽ፣ በጣም ለአንቺ ሪስፔክት አላቸው። አንቺም እንደዛው አልክድም። ግን ደግሞ ሜሪ መታ በዚህ ያህል ባትደነፋ በዚህ ላይ ባትናገራት ጥሩ ነበር። ሁለቱ ከአብርሃም ጋር የፈለገችውን ነገር መናገር ትችላለች። አዎ አብርሃም በጣም ጥፋት አጥፍቷል፣ ስህተት ነው የሰራው። ግን ደግሞ በመጫጫ የሚሆን ነገር የለም። ይሄ ወንድነት የምታሳዩ ባህሪ አለ። እንደውም ኮመንት ላይ የምታዩ ከሆነ ምናልባት ባላተሽ ከሆነ ለምን ባል አንፈልግልሽም እስከዛሬ ነበርሽ የተለያዩ ነገሮች እንግዲህ ሜሪ ላይ ነጫ ነው የበዛው። አብዛኞቻችሁ ደግሞ የሩቲ ጀግናት ስትሏት ነበረ። ኦኬ መምጣቷን እኮ እንወደዋለን፣ ከሩቲ ጎን መሆኗን እኮ በጣም እወደዋለሁ፣ ደግፈዋለሁ። ግን የመጣችበት መንገድ ትክክል አይደለም። እስከዛሬ መምጣት ሳትችል ቀርታ ነው። ኦኬ ሩታም ትክክልሽ። እኔ በእኔ ህይወትና በእኔ ላይፍ ላይ ቤተሰቦችን ጣልቃ ማስገባ ስለማልፈልግ፣ በተለይ ደግሞ እሱንም እንዲናገሩ ስለማልፈልግ ነው እንጂ እኔ ቤተሰብ ሳይኖር ይቀሩ ወይም ደግሞ ከኔ ጎን የሚቆም ሰው ሳይኖር ጠፍቶ አይደለም ብላለች። ኦኬ በጣም አደንቅሻለሁ። ይሄን ማለት ትልቅ ነገር ነው። ሆኖም ሳለ ግን ዛሬ ትክክል አለም የተፈጠረው። ነገ እናንተ አብራችሁ ብትሆኑ፣ ነገ አብራችሁ ሰላም ብትፈጥሩ፣ በዚህን ያህል እንደዚህ ተነጋግራችሁ ነገ ደግሞ አንድ ላይ ስትሆኑ ሌላ የሆነ በውስጥሽ የሆነ በውስጧ ወይም ቂምና ጥላቻ እንድትይዝ ነው የሚያደርገውና ያ ባይሆን መልካም ነው። አብዛኞቻችን እንግዲህ እናውቃለን ድራማ እንደሆነ የምትሰሩት ትወና እንደሆነ እናውቃለን። አብዛኞቹ እህቶች ደግሞ የማያምኑ አለ የእውነት መስሏቸው ይሄን ነገር እንዴት ነው በቃ ብዙ በቃ ራሳቸውን የሚስቱ ከራሳቸው ጋር የሚናደዱ ስልካቸውን የሚወረውሩ የተለያየ ነገሮች የሚያደርጉቶች አሉና ሲቀጥል ደግሞ በጣም የሚወዷቸው ኦዲየንስ አላችሁ ከልጅ እስከ አዋቂ። ቢያንስ ለእነሱ ስትሉ እንኳን ሰላም ፈጥራችሁ ሰላማዊ የሆነ ነገር ብትፈጥሩ ጥሩ ነው። ግን ደግሞ ያ ነገር እየሆነ አይደለም። ሜሪም እንግዲህ የራሽን ነገር ለማስተካከል ብለሽ የመጣሽበት መንገድ ትክክል አይደለም። ከዚህ በፊትም መተሽ ምንም የፈጠርሽው ነገር የለም። ሁለቱን ከማለየት በስተቀር ምንም ያፈጠርሽው ጥሩ ነገር ያለ እኔ አላየሁም። እንግዲህ የምታስታውሱ ከሆነ ምንም ያደረገችው ነገር የለም። እንዲሁ ስትወረገረግ እንዲሁ ነገሮችን እንደ ወንድ እንደ ጎረምሳ ሲያጫውታት ነው በመጨረሻ ላይ ሁለቱ በራሳቸው መንገድ ሰላም የፈጠሩት እና አሁንም ቢሆን ሁለቱን ታያቸው፣ በቃ ሰላም እንዲፈጥሩ ሁለቱን ታያቸው። ሙዚየም ትክክል አይደለችም። ባለፈው ያደረገችው ነገር ስህተት ነው። የሰው ልጅ ደግሞ ይሳሳታል፣ ያጠፋል። ሩቲም ደግሞ ትክክል ነሽ። እኔ አንድ ጥፋት ስላጠፋውኝ በዚህን ያህል እኔ ልወቀስና በዚህን ያህል ልትናገርኝ አይገባም። ትክክል ነሽ። አንቺ ብዙ ነገር የደረሰብሽ ሴት ነሽ። ብዙ ጫና ደርሶብሻል። ብዙ ነገሮች ተፈጥሯል። በጣም ብዙ ነገሮች ማለት ነው። እነዛን ተቋቁመሽ እንግዲህ እዚህ ደረጃ ላይ ደርሰሻል። ምናልባት እንግዲህ ያን በቀል ከሆነ አሁን ላይ ሩቲ እየተበቀልሽ ያለሽ ለአንቺ ጥቅም የለውም፣ ምንም ጥቅም የለውም። በቃ ማለት አንቺ በጣም ጀግና እንቁ ሴት ነሽ። በጣም ለሰዎች በጣም አርአያ የምትሆኚ ሴት ነሽ። ዛሬ ያው ተሰምቶሻል። ቡዜ እንግዲህ ይህን ቃል ስትናገርሽ አልሰማሁም። እውነት ለመናገር ለአልቀስሽን የመጣሽ የሚለውን አማርኛ በእርግጥ እኔ አልሰማሁትኝም፣ አላየሁትም ቪዲዮ ላይ። ግን እንደዛ ብለሽ ከሆነ በጣም ነውር ነው ማለት። አብርሃምን እኮ አንቺ ስትወጁ እኮ ስታፈቅሪው ካለምንም መስፈርት ነው። አንድ ቢጫ ጃኬት ነበረችው ሁላችን የምናውቀውና በጣም ማለት ፊዚካሊ እንኳን እንደዚህ የሆነ ቆንጆ ልጅ አልነበረም። ያው ታውቃለች ሰው ልጅ ትላንትና ላይ የነበረበት ቦታ ላይ ዛሬ አይቆም። አብዛኞቻችን የትላንትና ፎቶዎቻችን ብናየው እና የዛሬ ፎቶዎቻችን ብናየው አንድ አይደሉም። ይሄን ማለት የፈለኩትኝ ከዚህ በፊት አብርሃምና ሩቲ ሲተዋወቁ የነበሩበት ሁኔታ በዚህ መንገድ አልነበረ። ስለዚህ ካለምንም መስፈርት ያፈቀረችው ልጅና ዋጋ የከፈለች በተለይ አብርሃም እነዚህ እንዲታወቁ በተለይ ቡታጅራ ያሉ ዩቲዩበሮች ራሱ እንዲታወቁ የሆኑ በሩታ ነው። በነገራችን ላይ በዚህ አጋጣሚ የማነሳት ልጅ ብትኖር ላመሰግናት የምትኖር ልጅ ብትኖር ለምለም ናት። እንግዲህ የቡታጅራ ዩቲዩበሮችን ወደ ዩቲዩብ ያመጣቻቸው በተለይ አብርሃም ራሱ ዩቲዩብ ከፍታ ዩቲዩበር እንዲሆን ያደረገችው እሷ ናት። ልትመሰገን ይገባል። በእርግጥ ዩቲዩብ ብትከፍትለትም በአጭር ጊዜ እንግዲህ በጣም ስኬታማ በጣም ጎበዝና ታዋቂ እንዲሆን ያደረገችው ሩቲ ናት። ምንም ሊካድና ይሄ የሚደበቅ ነገር አይደለም። ግን ደግሞ አብርሃም በተቻለህ መጠን ትዳርህና ልጅክን አብረክ በሰላማዊ መንገድ ችግርን ብትፈታ መልካም ነው። ዛሬ ራሱ የተናገረችው ነገር ቡዜ ሜሪ በማይገባሽ ነገር ገብተሽ ነገ እንዳትጸጸቺ። ሁለቱ ተዋልዷል፣ በቃ አንድ ደም ሆኗል። ነገ ላይ የሚጸጽሽ ነገር አታርጊ፣ የምታፍሪበትን ነገር አታርጊ። እስከ ዛሬ ሳትመጪ ዛሬ ላይ መተሽ የሆነ አዋቂ አያጫውትሽ ብላታለች። ሜሪም ደግሞ ጥሩ አይደለም ዛሬ ያረግሽው ማለት በጣም የተረገረግሽው። ቢያንስ እኮ የሰው ልጅ በመግባባት ነው አይደል ሊስማማ የሚችለው። የሆነ ሲግባባ በነገሮች አንቺ ትጮያለሽ፣
የሆነ ካልመተውሽም አይነት ነገር ነው የሆነ በቃ አለ አይደለ ውርግርግርግ ነው የሚያደርግሽና ያ ቢሆን መልካም ነው። ከሩቲ ጎን መምጣትሽ መቆምሽ ኦፍኮርስ በጣም ነው የምንወደው፣ በጣም ነው ደስ የሚለን፣ ግን ደግሞ ትክክል አይደለም። ሩታን ወደ ማይሆን መንገድና ወደ አላስፈላጊ የሆነ ነገር እየመራሻት ነው እንጂ ያለሽው ወደ ጥሩ ነገር እየመራሻት አይደለም። ሩቲም ደግሞ እባክሽ በቃ ከእንደዚህ አይነት ህይወት ወጥተሽ በቃ ይበለሽ የራሽን መንገድ በራሽ መንገድ ብትመጪ መልካም ነው። አውቃለሁ ሚዲያው ላይ እንደዚህ ነገር ካልተሰራ ኦዲየንስ የለም፣ ግን ደግሞ ቢሆንም የራሽን አይዲያ የራሽን የሆነ ነገር ፈጥሽ ብትመጪ መልካም ነው። የኔ ውድና ተወዳጅ ቤተሰቦች ስለምትከታተሉ ስለምታዳምጡኝ እጅጉን አድርጌ አመሰግናችኋለሁ። ባባይ